አዝና ሶፊያ ይችን ቀይ እጽ ይዘው ጋተምን በቀይ ቀለም ሊያጥለቀልቋት አንግበው ተነስተዋል። ሶፊያ የበፊት ክህደቱን ይቅር ልትለው ፈቅዳለች። በስኬት የተጀመረው ጉዟቸው ግን ገና ከጅምሩ ናዲያ ማሮኒን ተከትሎ የመጣው የማሮኒዎቹ ጋንግ ፍጻሜውን እንዲያገኝ አስገድዶታል። ናዲያ ከነሱ ጋር እሰራለሁ እያለ ከሶፊያ ጋር በድብቅ ሽርጉድ ማለት መጀመሩን ስትከታተለው ቆይታለችና በፊትም ጀምሮ ሁለት ምላስ መሆኑን የምታውቀው አዝ ከጀርባቸው የጀመረውን አዲስ የእጽ ቢዝነስ በጉልበት ትወርሰዋለች። ሶፊያ ፊቷ ምን እየተከወነ እንደሆነ ባለማወቋ ግራ መጋባት ውስጥ ነበረች። ይህንን ያየችው ናዲያ ምናልባት ያንቺም እጅ ይኖርበታል ትላታለች፣ ከአዝ ጋር ተጣምራ መስራቷን ስትመለከት። አሁንም ግልጽ አልሆነላትም ስለምን እንደምታወራት። አዝ ታደርገዋለች ብሎ ባያስብም ናዲያ የአዝን ተንኮል ገሃድ ከማውጣት እስካሁን እንዳይታወቅበት ሲተጋለት የነበረውን ድብቅ ኃጢያቱን ከማጋለጥ ወደ ኋላ አላለችም። ወንድምሽን እንዲገድለው የፈቀድሽው አንቺ ትሆኛለሽ ብዬ አሰብኩኝ ትላታለች። ከሱ ጋር ተጣምራ ስትሰራ በመመልከቷ ምናልባት የአልቤርቶን ቦታ ለመያዝ በመፈለጓ እንዲያስወግድላት ያዘዘችው እሷ ትሆናለች በሚል የሶፊያ አይኖች አዝ ላይ ሲያፈጡ አዝ በተለመደው ምላሱ እጾቹን ሶፊያ እስክታስገባቸው ነበር የምጠብቀው እያለ ሶፊያን ክዶ ለማሮኒዎቹ ሊሰጣቸው እንደነበረ እቅዱ ናዲያን ለማሳመን ይሞክራል። ሶፊያ ከደቂቃዎች በፊት በክህደቱ መጸጸቱን ከልቡ ሲናገር የነበረው ሰው አሁን ፊት ለፊቷ ሲክዳትና ለጠላቶቹ አሳልፎ ሲሰጣት ከማሮኒዎቹም ጋር ሲዋዋል ስትሰማ በተደበላለቀ ስሜት ትመለከተው ነበረ። ምሽቱ ሶፊያ መጀመሪያም ጀምሮ ውስጧ ስለ አዝ አጭበርባሪነት የነገራት እውነት እንደሆነና የአዝንም ትክክለኛ ማንነት ባይኗ ያየችበት ዕለት ነበረ። አላለውምና የአዝ መሞቻው ቀን አልነበረም ዕለቱ። ባለፈው ክፍል እንዳየነው ቪክ የደረሰው ያኔ ነበረ። በግጭቱ የተፈጠረውን ግርግር ከለላ አድርጎ ሲያመልጥ ሶፊያ እዚህ ጋር ክፉኛ ተጎድታ ደም እየፈሰሳት ነበረ። ከሚፈሳት ደም ብዛት ራሷን መሳቷ አይቀር የነበረና ዶክተሯ ጋር ደውላ ታሸልባለች። ሰላም እንዴት ናችሁ የሲኒማ ቤቴ ቤተሰቦችና ተመልካቾች? ዘ ፔንጉዊን የተሰኘውን ተከታታይ ፊልም ባጭሩ የቃኘን እንገኛለን። ያለፉትን 3 ክፍሎች እንደወደዳችኋቸው ተስፋ እያደረኩኝ ዛሬ ደግሞ በዚህ ቪዲዮ ክፍል 4 ይቀጥላል። ሶፊያ ማናት? ምን አድርጋ አርካም ገባች? አባቷንስ ለምን ትጠላዋለች? ስለ እናቷ የተነገረን ነገር የለም። አዝ ጋር ምን አይነት ግንኙነት ነበራቸው አርካም ከመግባቷ በፊት? የራሷ ቤተሰቦች የሆኑት ፋልኮኒዎቹንስ ለምንድን ነው የምትጠላቸው? ምናምን የሚሉት ጥያቄዎቻችን ጥርት ብሎ በዚህ ጉደኛ ክፍል የሚቀርቡ ይሆናል። እናንተ ብቻ ቪዲዮውን ከወደዳችሁት ላይክ በማድረግ ቻናሉን መደገፍ አትርሱ። መልካም ቆይታ። ሶፊያ ከግጭቱ በኋላ ራሷን በሳተችበት ታሪኩ ልክ 10 ዓመት ወደ ኋላ ይወስደናል። ያን ያስቀድሜ እንዳልኳችሁ ሶፊያ ጨዋና ተወዳጅ ልጅ ነበረች። አባቷ እንዳላት ከሆነ 9 ዓመቷ ላይ እናቷ ከነበረባት ከባድ የድብርት ህመም የተነሳ ራሷን አጥፍታለች። ከዚህም የተነሳ እናቷ ያላገኘችውን ሕክምና ሌሎች እንዲያገኙ ኢዛቤላ ፋውንዴሽን ብላ በእናቷ ስም ያቋቋመችውን የበጎ አድራጎት ተቋም እያስመረቀች ነበረ። ያኔ አዝ የስኬት ጉዞውን ሳይጀምር በፊት ሾፌሯ ነበረ። ንግግሯን አድርጋ ፕሮግራሙን ጨርሰው እንደወጡ አዝ መኪናዋን ይዟት ሊመጣ ትቷት የሄደ ጊዜ ነበረ የሶፊያ ታሪክ ለመቀየር ምክንያት የሆነችው ሴት ወደ እሷ የመጣችው። ሰመር ግሊሰን የተባለችው እቺ ግለሰብ ሶፊያ ላደረገችው በጎ ስራ አድናቆቷን በመግለጽ ነበረ ንግግሯን የጀመረችው። ግን አንድ ነገር እንድትተባበርኝ ይፈልጋለሁ ትላታለች ቀጥላ። ከቅርብ ጊዜ ወዲህ ልክ እናቷ በሞተችበት መንገድ የሚሞቱ ልጃገረዶች እየበዙ የመምጣታቸው ጉዳይ ነበረ። ሶፊያ ታዲያ እኔ ምን ልርዳሽ ትላታለች፣ ከሷ ጋር የሚያገናኘው ነገር ካለ ለማወቅ የፈለገች። ወደ ሶፊያ የመጣቸው ሁሉም ልጃገረዶች የአባቷ የካርማይን ፋልኮን የክለብ ሰራተኞች ስለነበሩ ነው። ስለ አባቷ ስታነሳላት ፊቷ የቆመችውን ሴት በመጠራጠሯ ለየትኛው ድርጅት እንደምትሰራ ጠየቀቻት። ሰመር ግሊሰን ጋዜጠኛ ናት። ካርማይን ከጋዜጠኞች ጋር እንዳታወራ አጥብቆ ይከለክላት ነበርና ሶፊያ ንግግሯን አቋርጣ ወደ መኪናዋ በፍጥነት በመግባት ከቦታው ትሄዳለች። ጋዜጠኛዋ የተናገረቻት ጉዳይ ከአእምሮዋ ሳይወጣ ማታ ከወንድሟና ከአባቷ ጋር ለእራት ትቀመጣለች። አልቤርቶ በፊትም ቁም ነገረኛ ባለመሆኑ አባቱ ያዝንበት ነበረ። ሶፊያ ግን በተቃራኒው አስተዋይ ነበረችና ልክ እሱ ሲያልፍ የፋልኮኒዎቹን መንበር እንድትረከበው እንደሚፈልግ ያሳውቃታል። ምንም እንኳን በባህላቸው ሴት መሪያቸው ሆና ባታውቅ። በወሬ መሃል ካርማይን ልጁ ሶፊያ ሐሳብ ገብቷት ተመለከተ። ስለዚህ ምንድነው የምታስበው ይላታል። ሶፊያ ለመናገር ብታቅማማም በሐሳቧ የሚመላለሰው የእናቷ መሞት ጉዳይ እንደሆነ ትነግረዋለች። ይሄን ስትል የካርማይን ፊት ይቀየር ጀመረ። ሶፊያ ይሄንን ስላላስተዋለች ንግግሯን ትቀጥላለች። ያኔ ምንም እንኳን ልጅ ብሆን እናቴ አንድም ቀን ተደብራ ይቻት አላውቅም ትለዋለች። በድብርት ምክንያት ራሷን አጥፍታ ነው ያላት አልዋጥላት እያለ ካርማይን ፈጠን ብሎ ታስመስል ስለነበረ ነው ይላታል። ጥርጣሬዋን መቋጨት እየፈለገ እንዴት እናቷ የአእምሮ ሐኪም ለማየት እንዳልቻለች አልገባትም። አሁንም ግን እናትሽ የኔን እርዳታ ያልፈለገች ኩሩ ሴት ነበረች የሚልን መልስ ነበር ያገኘችው። ነገሮች ያልተገጣጠሙላት ሶፊያ ጥያቄዋን ለመቀጠል ትሞክራለች። ካርማይን በቅቶት ነበርና በተቆጣ ፊት የቆየ ቁስሌን አትነካኪብኝ ብሎ ጥያቄዋን ይቋጨዋል። ሶፊያ የአባቷን መቆጣት ከተመለከተች በኋላ ሌላ ችግር መፍጠር አልፈለገችምና ጉዳዩን ወደ ጎን ብላ በቅርብ ስለሚከበረው ልደቱ ማውራት ጀመረች።
ለጊዜው ጥያቄውን ወደ ጎን ትበለው እንጂ ልጃገረዶቹ የአባቷ ክለብ ውስጥ ይሰሩ የነበሩ መሆናቸው የሞቱበት መንገድም ከእናቷ አሟሟት ጋር የመመሳሰሉ ጉዳይ እረፍት ይነሳት ጀምሯል። በማግስቱ አልቤርቶ ጋር ሆና በዋዛ አሽከርካሪነት ሲዞሩ ነበረ። አልቤርቶን የሆነ ቦታ አድርሰውት ከመሄዳቸው በፊት ሶፊያ አባታቸው ክለብ ውስጥ ሲሰሩ ስለነበሩ ኋላ ታንቀው ሞተው ተገኙ ስለተባሉት ልጃገረዶች የሚያውቀው ነገር ካለ ትጠይቀው ጀመረች። አባታችን ከሴቶቹ ጋር ግንኙነት ነበረው የሚል ነበር ጥያቄዋ። አልቤርቶ በአባታቸው ጉዳይ እንድትገባ አልፈለገምና በሱ ጉዳይ ባትነካኪ ይሻልሻል ብሏት ይሄዳል። ሶፊያ ግን አሁንም ውስጡ አላረፈምና ሙሉ መረጃ አገኝባታለሁ ብላ ያመነቻትና አስቀድማ ያወራቻትን ሰመር ግሊሰን የተባለችውን ጋዜጠኛ አባቷ ሳይሰማ በድብቅ ለማግኘት ታቅዳለች። ማታ ላይ እሷና ጋዜጠኛዋ ገለል ባለ ስፍራ ተቀጣጥረው ተገናኙ። ሾፌሯ ኦዝም ነበረ። ጋዜጠኛዋ የሟች ልጃገረዶቹን የምርመራ ውጤት በፎቶግራፍ ማስረጃ ደግፋ ታሳያት ጀመረች። ታዲያ ጋዜጠኛዋ ሶፊያን የፈለገቻት 44 ቢላው ብለው የሚጠሩት ካርማይንና የተመረጡ ሰዎች ብቻ የሚገቡበት የክለቡ የውስጠኛው ክፍል ውስጥ ስውር ማይክ ይዛ እንድትገባና ሰላይ ሆና ወንጀላቸውን በማጋለጥ እንድትተባበራት ነበረ። እያወራቻት በመሃል የሶፊያ ትኩረት የአንዷ ሟች ልጅ ጥፍሮች ወደሚያሳየው ፎቶ ይሳባል። ልጅቱ ከመሞቷ በፊት ከሰቃይዋ ጋር የነበራትን ትግል የሚያሳይ ነበር። ይህንን ምስል ታዲያ በልጅነቷ እንዳየችው ታስታውሳለች። 9 ዓመቷ ላይ ከወንድሟ አልቤርቶ ጋር ድብብቆሽ የተጫወተች ወደ ወላጆቿ ክፍል እሱን ፍለጋ ትመጣለች። ያኔ መሰቀል ምን እንደሆነ የምታውቀው ነገር አልነበረምና የተንጠለጠለውን የእናቷን ሰውነት በመነካካት እናቴ እያለች መጣራት ጀመረች። ጥሪዋን ሰምቶ ከውስጥ የመጣው ግን አባቷ ነበረ። እንድታየው ያልፈለገው ክስተት ነበርና ልጁን ታቅፎ ይቀመጣል። ያኔ የአባቷ ሁለት እጆች በጥፍር መሟጨራቸውን ታስታውሳለች። ከሐሳቧ ስትመለስ ያየችው ጋዜጠኛውም ያለቻት ነገር አባቷን ወንጀለኛ አድርጎ ወደ መሳል እየወሰዳት ነበርና ሁሉንም ትታ አባቴ ጥሩ ሰው ነው በማለት ጋዜጠኛዋን በቤተሰቧ ላይ የጀመረችውን ክትትል እንድታቆም ወደ ማስጠንቀቅ ትዞራለች። ያየችውና ያስተዋለችው ነገር የተገጣጠመላት ሶፊያ ቀጥታ ያመራችው ወደ መኪናዋ ነበረ። አዝ መኪና ውስጥ ሆኖ ሲጠብቃት ነበረ። ሶፊያ አባቷ ሳያውቅ ጋዜጠኛ ጋር መገናኘቷን አውቋል። ስለዚህ አባትሽ ካወቀ ደስተኛ አይሆንም ይላታል። በማይመለከተው ነገር ገብቶ ሲዘባርቅ ደስ ያላላት ሶፊያ ነገሩ አዲስ አልነበረምና ለሷ ያንተን ምክር የጠየቀ የለም፣ ሾፌር ነህ፣ ዝም ብለህ መኪናን አሽከርክር የሚል አዝን የሚያብጠለጥል ምላሽ ነበር የሰጠችው። ማታ የካርማይን ልደት ስለነበረ ፓርቲ ተዘጋጅቶ እያከበሩ ነበረ። በመሃል ኦዝ መጥቶ አባቷ እንደሚፈልጋት ይነግራታል። ሶፊያ ኦዝ ወደ ውስጥ ገብቶ ስለማያውቅ ቢገርማትም የተጠራችበት ምክንያት ግን እረፍት ነስቷታል። ካልጠፋ ሰው ሾፌሯን ወደ ታች ወርዶ እንዲጠራት ያደረገው ኦዝ ጋዜጠኛዋን ማግኘቷ ቢነግረው ይሆናል የሚል ፍራቻዋን ለአባቷ ካዘጋጀችለት ስጦታ ጋር ይዛ ወደ ቢሮ ትገባለች። ወዲያውኑ ነበረ ጊዜ ሳያጠፋ ለምንድነው ጋዜጠኛ ልታገኝ ሄድሽው የሚለውን ጥያቄ ያቀረበላት። እንደፈራችው ኦዝ ሁሉንም ነገር ነግሮታል። ያመነችው ሾፌሯ ካርማይን ጎሽ እንዲለው ስለፈለገ ብቻ ክዷታል። ቢሆንም ሐሳቧን አሰባስባ ጋዜጠኛዋ ምንም ውሃ የሚያነሳ ነገር እንዳልነገረቻት በቀጣይም ልታገኛት እንዳትሞክር እንደነገረቻት የጀመረችውንም ክትትል እንድታቆም አስጠንቅቃት መለየቷን ትነግረዋለች። እሷ ይህንን ትበል እንጂ ካርማይን ባደረገው ማጣራት በመዳፉ ካስገባቸው የፖሊስ መኮንኖች ኬንዝ የተባለው አንዱ እንደነገረው ከሆነ ሰመር ግሊሰን የተባለችው እቺ ጋዜጠኛ ከፖሊሶች ጋር ሆና እሱን በግድያ ጠርጥራ ምርመራ ጀምራበታለች። አሁን ልጁ እሷ ጋር መገናኘቷን ሲሰማ ይበልጥ መጋለጡን ተረድቶታል። በልጁ ድርጊት የተናደደው ካርማይን እነዚህ ግድያዎች እኔ አድርጌያቸዋለሁ ብለሽ ነው የምታስቢው ይላታል። ከጋዜጠኛዋ ጋር መገናኘቷን እንኳን አልነገረችውምና ሶፊያ ከጀርባው ያደረገችው ይሄ ድርጊት ስህተት መሆኑና ያየችውም ነገር የራሱ ማብራሪያ ሊኖረው እንደሚችል ታሳውቀዋለች። ካርማይን ምን እንዳየችና ስለምን ማብራሪያ እንደምታወራ አልገባውምና ይጠይቃታል። ሶፊያም ውስጧን ሲበላት ከርሟልና እናቷ የሞተች ዕለት የአባቷ እጆች በጥፍሮቿ ተቦጫጭረው መመልከቷን ትነግረዋለች። ያኔ ነበረ አባቷ የቆረጠለት። ልጁ እንዳወቀች ገብቶታል። የሰራውም ወንጀል በልጁ በኩል ገሃድ እንዲወጣ ለዚህም ኃጢያቱ ማረሚያ ለመበስበስ አልፈለገምና መስኪን ሴት ልጁን በሱ ወንጀል እንድትቀጣ ፈረደ። ልጁ ሶፊያንም እያበድሽ ነው ይላት ጀመረ። በፍጥነት ሊያስወግዳት ልቡ ጨክኗልና እንድትሄድ አዞ ያሰናብታታል። ያቺ ምሽት አባቷን ለመጨረሻ ጊዜ ያየችባት ዕለት ነበረች። ኦዝ ነበርና የሚያደርሳት ሄዶ ለአባቷ የተናገረው ለራሷ ደህንነት መሆኑን ያሳውቃታል። ሶፊያ ግን ሚስጥሬን ይጠብቅልኛል ብላ አምናው ስለነበረ አናዷታል። በአባቷ ለመታወቅ ፈልጎ ያደረገው ነገር መሆኑ ስለገባት ካርማይን አይን ውስጥ ለመግባት ፈልገህ ነበረ፣ እንኳን ተሳካለህ ትለዋለች። ከዛ በኋላ መኪና ውስጥ ጸጥታ ይሰፍናል። ብዙም ሳይርቁ የፖሊስ ፓትሮሎች መኪናቸውን ይከቧታል። ኬንዚ የተባለው ለካርማይን በስውር የሚሰራው አዛዥ ነበርና ሶፊያን በጋዜጠኛዋ ሰመር ግሊሰን ሞት ጨምሮ ስታጣራቸው በነበሩት የክለቡ ሰራተኞች ሞት የግድያ ወንጀል ተጠርጥረሻል በማለት ይዘዋት ወደ ፖሊስ ጣቢያ ሄዳሉ። ወዲያውኑ ነበረ የጋተም ከተማ ጋዜጦች ሶፊያን ዳሃንግማን የሚል መጠሪያ ሰጥተው ወንጀላቸውን በጋዜጦቻቸው ላይ ያወጡ ያሰራጩት። ሁሉም እየተረባረቡባት መሆኑን ያወቀችው ወንድሟ አልቤርቶና ጠበቃዋ ጋዜጦቹን ስላመጡላት ነበረ። ከዚህ በኋላ ሁሉም ነገር ለሶፊያ እየተወሳሰበ ነበር የሄደው።
አባቷ በሐሰት ልጅ እያለች የአእምሮ ህመም ያጠቃት እንደነበረ ለፍርድ ቤቱ ቃሉን መስጠቱ ጠበቋ ትነግራታለች። ከዚህም የተነሳ ፍርድ ቤቱ ሶፊያ የአእምሮ ችግር እንዳለባት እንዲረጋገጥ ወስኗል። ክህደቱ ግን እዚህ ላይ አላበቃም። መስካሪው አባቷ ብቻ አልነበረም። ከአባቷም በተጨማሪ አጎቷ ሉካ ፋልኮን፣ የእናቷ ያጎት ልጅ የሆነው ጆኒ ቪቲን ጨምሮ ካርላ ቪቲ የተባለችው ባለቤቱና አብሮ አደጓም ጭምር በአጠቃላይ ሁሉም የፋልኮን ቤተሰቦች ከእናቷ ሞት በኋላ ጤነኛ አይደለችም በሚል በውሸት መስክረውባታል። ብቸኛው ከጎኗ የነበረው ሱሰኛና አይረባም ሲሉት የነበረው ወንድሟ አልቤርቶ ነበረ። ሶፊያ የቤተሰቧ ምስክርነት ሐሰት መሆኑን ጤነኝነቷም ለዳኛው ለማሳወቅ ፊቱ ቆማ አንዳንድ ጥያቄዎችን መመለስ ነፃ ያስለቀቀኛል ብላ አስባለች። ነገር ግን ከጠበቃዋ የሰማችው ምላሽ አስደንጋጭና ተስፋ አስቆራጭ ነበረ። ምክንያቱም ዳኛው አርካም ገብታ ምርመራዋ እንድትጀምር ከከሳሾቿ ወገን የመጣውን ጥያቄ ተቀብሎት ኖሯል። በዚህም መሰረት በአርካም ውስጥ ሕክምናዋን ለ6 ወራት ተከታትላ እንደጨረሰች ፍርድ ቤቱ የምርመራ ውጤቷን ተመልክቶ ጤነኛ መሆኗን ካረጋገጠ ብቻ ሊፈታት አቅዷል። ሶፊያ የሰማችውን ማመን አልቻለችም። ነገሮች ሁሉ በፍጥነት ነበረ ሲከወኑ የነበሩት። በዚህ መሃል የባሱኑ ጠበቋ ልትረዳት አልቻለችምና የተቻለኝን አድርጌያለሁ ብላት ክፍሏን ለቃ ትወጣለች። ድብልቅልቅ ያለ ስሜት ውስጥ ያለችው ሶፊያ እዛ ከገባሁ ሞታለሁ ትለዋለች አልቤርቶን። የሐሰት ውንጀላው፣ የጋዜጦቹ በሷ ላይ መረባረብ፣ የዳኛው ውሳኔም ጭምር የእናቷና የልጃገረዶቹ ገዳይ የሆነው የአባቷ ተንኮል እንደሆነ እያወቀች ከአርካም በሕይወት እንደማትወጣ ስለሚያውቅ ወንጀሎቹም ከልጁ ጋር ሞተው ታሪክ እንዲሆኑለት ነበረ ይህንን ያደረገው። አልቤርቶ በዚህ ሁሉ ማድረግ የሚችለው 6 ወር ናት፣ ከዛ በኋላ ነጻ ትሆኛለሽ የሚሉ ቃላትን ከአፎቹ እያወጣ እህቱን ማበረታታት ብቻ ነበረ። ሶፊያ በፖሊሶቹ ተይዛ ወደ አርካም ተወሰደች። ወዲያውም ነበረ የታራሚ ልብስ አስለብሰው የራሷን ክፍል የሰጧት። የአባቷ እጅ ግን ከአርካም በር አልተመለሰም። በዋና ሐኪሟ ዶክተር ቬንትሪስ በኩል ተከትሏት ገብቶ ነበርና አብዳለች ለማስባል ጤነኛ ልጁ ላይ አላስፈላጊ ብሎም እንድትቀውስ የሚያደርጉ ሕክምናዎች እንዲደረጉባት፣ አንዳንዴም ለዳኛው ሪፖርት አሳማኝ እንዲሆን ለማድረግ ሆን ብሎ የታሰሩ እብዶችን ነፃ እየለቀቁ ያስደበድቧት ጀመሩ። ምናልባት እንኳን ራሷን ለመከላከል የመልስ ምት ከሰጠች ታራሚ ጎድታለች የሚል ሪፖርት ለመጻፍ እንዲያመቻቸው አብዝተው ይፈትኗት ነበረ። በዚህ ሁሉ ሳይካትሪስቷ ዶክተር ጁሊያን የሚደረግባትን ሁሉ ቢቃወምም የሚሰማው ስላልነበረ አልፎ አልፎ ከመጎብኘት ውጪ ምንም ማድረግ አይችልም ነበረ። ሶፊያ አሁንም ቢሆን ነፃ እንደሆነች መመስከሯን ቀጥላለች። ነገር ግን የሚሰማት አልነበረምና እንዲያምኗት ማድረግ ከጊዜ በኋላ ይሰለቻታል። ሕክምናዋም ፈተናዋም ይቀጥላል። አንድ ዕለት ስትገባ ከእስሯ ፈተው እንድትደበድባት ያደረጓት እብድን ፊት ለፊቱ አምጥተው የአርካም አስተዳዳሪና የሚከታተላት ዶክተር ቬንትሪስ ባለበት ስለተሰጠው ተበቀያት ይሏታል። ሶፊያ ግን ለምን እንደሚፈትኗት ስለገባት የሚፈልጉትን ድራማ አልሰጠቻቸውም። ይህም ቢሆን ግን መከራዋ አላቆመም። ባላስፈላጊው ሕክምና የማያቋርጥ የስነ ልቦና ስቃይዋ ለሚቀጥሉት 6 ወራት ያለማባራት ይቀጥላል። 6 ወሯን እንደጨረሰች ከውጭ ሆኖ ጉዳዩን የሚከታተለው ወንድሟ አልቤርቶ ሊያገኛት ይመጣል። ፊቱ ግን ጥሩ አልነበረም። ይህንን ያስተዋለችው ሶፊያ ምን ተፈጥሮ እንደሆነ ትጠይቀዋለች። ፍርድ ቤቱ የዶክተር ቬንትሪስን ሪፖርት ከተመለከተ በኋላ ጉዳዩን እንዳልተቀበለው ያረዳታል። ዶክተሩ ሶፊያ ፍርድ ቤት ለመቆም ብቁ አለመሆኗን ሪፖርት አድርጎ ኖሯል። ነገሩ ማክተሙ እሷም እዚሁ አርካም መበስበሷ እርግጥ መሆኑን አምና ከተቀመጠችበት ትነሳለች። በእቱ ተስፋ ያልቆረጠውን የአልቤርቶን አንድ ቀን አስፈታሻለሁ የሚለውን ጩኸት ከኋላዋ ትታ ወደ ቦታዋ በተስፋ መቁረጥ ትሄዳለች። የዶክተሩን ሪፖርት አስቀድሞ የሰማው ዶክተር ጁሊያን ከአቅሙ በላይ ስለሆነበት እንጂ የሰራው ስራ ልክ እንዳልሆነ ነግሮት እንደነበር ያሳውቃታል። ለህይወቷ መሟገት ሰልችቷታልና ሶፊያ የዕለት ምግቧን ይዛ የምግብ አዳራሽ ውስጥ አዘውትራ ወደምትቀመጥበት ቦታ ታመራለች። በቦታው እንደ ሁሌ ጎረቤቷ የሆነችው ሌላኛዋ ታማሚ ትጠብቃት ነበረ። እንደተለመደው የባጤ ቆጡን መቀባጠሯን ትቀጥላለች። ታማሚዋ በንግግሯ መሃል ሶፊያን ግር ያስባለ ነገር ትናገራለች። ሴቶቹን የገደልኳቸው እኔ ነኝ ብለሽ ለምን ለዶክተሩ እውነቱን አትነግሪውም የሚለው ንግግሯ ነበረ ከተከዘው ያስባነናት። ንግግሯ ጓደኛዋ ሆና የቀረበቻት ታማሚ ትክክለኛ እብድ መሆኗን የተጠራጠረችበትና የዶክተሩ ሰላይ መሆኗን ያመነችበት ቅጽበት ነበረ። አስቀድሞ ለሷ ለይቶ የሰጣት የነበረው ቀይ ዕፅ እሷ ላይ እንድትሰልል በሚል የሚሰጣት ሽልማቷ እንደነበረ አውቃለች። ይሄኔ ነበረ ካለቀሰ አይቀር በደንብ አርገምታው እንደሚሉት ከአርካም የመውጣቷ ተስፋ ስለተሟጠጠ አበደች ካሉ ይበሉ በማለት ሰላይ ናት ያለቻትን ታማሚ ደብድባ ይገደለቻት። 6 ወራት ወደ 10 ዓመታት ይቀየራሉ። አባቷ ከተገደለና ወንድሟ አልቤርቶ መንበሩን ከያዘ በኋላ እንደ ቃሉ በዶክተር ጁሊያን እርዳታ ከአርካም እንድትወጣ ያደርጋል። ከአርካም ከወጣች በኋላ ውስጥ እያለች ሲደረግባት የነበረው የስነ ልቦና ስቃይ ጥላው ልትወጣ አልቻለችምና አስቀድሜ እንዳልኩት ሳይካትሪስቷ ዶክተር ጁሊያን አስፈልጓታል። ኦዝ በማሮኒዎቹ መጋለጡን አውቆ ቻይናታውን ጥሏት ሲሄድ እንዲደርስላት ቀድማ የደወለችው ለሱ ነበረ። ስትነቃ ራሷን ቢሮ ውስጥ እጇን ይዞ ነበር የነቃችው። ደሟ ከፊቷ ላይ አልደረቀም ነበርና ቀለል እንዲላት በሚል ሻወር እንድትወስድ ቅያሪ ልብሶችንም ከፈለገች የሱ ልብሶች እንዳሉ ይነግራታል። ከቆይታ በኋላ በክፍሉ እየተመላለሰች ነበረ። ዶክተር ጁሊያን ምን እየተሰማች ነው ይላታል። ከአርካም ከወጣች በኋላ በክፍል 1 እንዳየነው ሁለመናዋ ኦዝን አብዝቶ ሲጠረጥረው ቀለል አድርጋ ማለፏ ዋጋ አስከፍሏታል። ያኔ ነበረ ልገድለው የሚገባኝ ትለዋለች።
አሁን እጹ ከእጇ ተወስዷል። ወዳጆችም የሏትም። በዚህ 2 ቀን ውስጥ ጓተምን ለቃ ካልሄደች ሉካ የሚያመጣባትን ማሰብ አልፈለገችምና ግራ ገብቷታል። ለምን አትሄጂም ነበረ የዶክተር ጁሊያን ምላሽ። ራሷን ከዚህ ሁሉ ማራቋ ለስነ ልቦናዋ ፈውስ ነበረና ሄዳ አዲስን ህይወት እንድትጀምር ጠጋ ብሎ ይመክራታል። ሶፊያ በዚህ ሁሉ ጁሊያን ለምን በዚህ ልክ እንደሚተባበራት አልገባትምና ምን ፈልግህ ነው በማለት ጥርጣሬ የታከለበትን ጥያቄ ታቀርብለታለች። ዶክተር ጁሊያን እሷን ለመርዳት በዚህ ልክ የሚንጠራራው አርከም ውስጥ እንደዛ ስትሰቃይ ምንም ያለማድረጉ ጸጸት ቢለቀው በሚል ነበረ። ሶፊያ 10 ዓመት ሙሉ አርካም ውስጥ ስታሳልፍ ዶክተር ቬንቱሪስን ጨምሮ እሱን ተከትለው የመጡት ሐኪሞች በሙሉ ተመሳሳይ ነገር ሲሏት ነበር የከረሙት። እብድ ነሽ እያሉ ነበረ ሲዋሿት የኖሩት። በዚህም ምክንያት ሰውን እንዳታመን እንድትጠረጥርም አድርጓታል። በዚህ ጥርጣሬዋም ምንም እንኳን በንጹህ ልብ ሊረዳት ይሞክር እንጂ ዶክተር ጁሊያን ለሷ የተለየ ስሜት እንዳለው ከፊቱ ላይ ለማንበብ ብዙ ጊዜ አልወሰደባትም። ሶፊያ ዶክተሩ አስቀድሞ ያላትን ሐሳብ ሙሉ ለሙሉ ትቀበለዋለች። ስለዚህም አዎ አዲስ ጅማሬ ያስፈልገኛል ትለዋለች ከቢሮው እየወጣች። ማታ ላይ ሁሉም ፋልኮኒዎች የራት ፕሮግራም ስለነበራቸው ተሰባስበዋል። በቦታው ያልነበረችው ሶፊያ ብቻ ነበረች። ዘግይታ ነበር የመጣችው። የከዷት ሁሉም በተሰባሰቡበት ቤት እየተንጎራደደች ወደ መቀመጫዋ ስትሄድ የሆነ ነገሯ የተቀየረ ይመስል ነበረ። ከበፊቱ ይልቅ አስፈሪ ሆናለች። ወደ ክፍሉ ስትገባ ሲስቅ ሲጫወት የነበረው ስብስብ ጸጥ ነበር ያለው። ገብታ እንደተቀመጠች ሆን ብላ የራት ፕሮግራማቸውን ማወክ ጀመረች። በዚህ ሁሉ ጆኒ ነበር ደፈር ብሎ ምን እየሰራች ነው ያላት። ሶፊያ ግን ምንም እንዳላደረገ ሰው መተወኗን ትቀጥላለች። ፋልኮኒዎቹ የሉካን ወደ ስልጣን መምጣት ሴሌብሬት እያደረጉ ነበርና ሉካ ንግግር ለማድረግ ይነሳል። ንግግሩ ግን ብዙም ሳይሄድ በሶፊያ ይስተጓጎላል። እኔ ንግግር ማድረግ እፈልጋለሁ ትለዋለች። ሉካ ሳይወድ ይቀመጣል። ለመጨረሻ ጊዜ የተሰባሰብነው ከ10 ዓመት በፊት የአባቴ ልደት ላይ ነበረ ትላቸዋለች ሶፊያ ከተቀመጠችበት እየተነሳች። ቀኑ ህይወቷ የተበላሸበት አረመኔነታቸውን በክህደታቸው ያየችበት ዕለት ስለነበረ እነሱ ቢረሱት እሷ አልረሳቸውም። ንግግሯ ወዴት እያመራ እንደሆነ ያወቀችው ካርላ አቋርጣ ለመውጣት ብትሞክርም ሶፊያ እንድትቀመጥ ባስፈሪው ገጽታዋ ታዛታለች። ካርላም ልጇን ብቻ ከክፍሉ አስወጥታ ለመቀመጥ ተገደደች። እንደምታውቁት በማለት ያቋረጠችውን ንግግር ትቀጥላለች። ገድለሻቸዋል ተብላ አርካም ስለገባችባቸው አባቷ የገደላቸውን የነዛን 7 ሴቶች ስም አንድ በአንድ መጥራት ጀመረች። ሁሉም ቢረሳቸው እሷ ግን የአረመኔው አባቷ ሰለባዎች የነበሩትን እነዛን ምስኪን ሴቶች 10 ዓመት ሙሉ አረሳቻቸውም። ምንም እንኳን የካርማይን ስልጣን ዳኛውን ለማሳመን በቂ ሆኖ እያለ ይባስ ብሎ እንደ እናቷ አብዳለች ብለው የውሸት ምስክርነት መስጠታቸው አስገርሟታል። ያም ግን ሆኖ ወዳችሁ ነበር ትላቸዋለች። ያሳዘናት ነገር ግን ከወንድሟ በቀር ማናቸውም ሊረዷት እንኳን አለመፈለጋቸው ነበረ። እውነቱን እናውራ ከተባለ ቢፈተሹ ከሶፊያ ውጪ ሁሉም ወንጀለኞች ነበሩ። ስለዚህ አሁን እንደሄድላችሁ አይደለም የምትፈልጉት በማለት ቀድሞም እዚህ ቤት ውስጥ ስለማትገጥም ነገ ጀምሮ አዲስን ህይወት ለመጀመር አቅጃለሁ ትላቸዋለች። ቼንታኒ የሚል የጣሊያንኛ ቃል ነበር የመጨረሻ ንግግሯ። ዘር ሐረጋቸው ከጣሊያን ለሚመዘዘው ለፋልኮኒዎቹ ከመልካም ምኞት መግለጫ ያለፈ ትርጉም አልነበረውም ቃሉ። እራቱ አልቆ የሷና የወንድሟ የልጅነት ፎቶአቸው በተሰቀለበት በአንዱ መኝታ ክፍል ነበረች ሶፊያ። ወደ መስኮቱም ተጠግታ እስከ ግማሽ ከከፈተችው በኋላ ጂያ የተባለችውን የካርላን ልጅ በቀኝ እጇ፣ በግራ በኩል ደግሞ ሮዝ ቦርሳ ይዛ በስውር ከቤቱ ትወጣለች። ቤቱ ውስጥ ፈታ የለቀቀችው ድምፅ አልባ ገዳይ ስራውን እስኪሰራ እዛው ግቢያቸው ውስጥ ወዳለ የአትክልት ስፍራ ሼድ ታመራለች። ወንድሟ አልቤርቶና እሷ ልጅ እያሉ እዚህ ተኙ እንደነበረ በማግባባት ከቤት ውጭ እንድታደር ታደርጋለች። እናቷ ካርላ ሶፊያ ጥሩ ሰው ስላልሆነች እንዳትቀርቢያት ብላት እንደነበረ ጂያ ትነግራታለች። ክፉ ሰው ነሽ ለሚለው የህፃኗ ጥያቄ አዎ የሚል መልስ ነበረ ሶፊያ የሰጠችው። አባቴ ያስገባኝ እስር ቤት ውስጥ ራሴን ከአውሬዎች ለማትረፍ ስል ክፉ ሰው መሆን ነበረብኝ ትላታለች። የሶፊያ ጣፋንታ ይደርስባት የመሰላት ጂያም እኔም እታሰራለሁ በማለት በልጅ አንደበቷ ጠየቀቻት። ሶፊያ ግን እኔ ያለሁ እንዲህ አይነት አውሬዎች መቼም አያገኙሽም የሚል ጂያን የሚያሳርፍ መልስ ነበር የመለሰችው። እዛው ነበር ያደሩት። ማለዳ ፀሐይ ስትወጣ ነቅታ መውጣቷን ስትጠብቅ ያደረችው ሶፊያ ማታ ፈታ የለቀቀችው መልአከ ሞት ስራውን መስራቱን ለማረጋገጥ ጂያን መልሳ አስተኝታ ማታ ላይ ይዛት የነበረችውን ሮዝ ቦርሳ አንስታ ወደ ውስጥ ትገባለች። በር ላይ ደርሳ ከመግባቷ በፊት ከቦርሳዋ የጋዝ ጭንብል አጥልቃ ወደ ውስጥ ገባች። ማታ ላይ ክፍሉን በመርዛማ ጋዝ ቤቱን ሞልተው አድራለችና በክፍሉ የነበሩት ጠባቂዎች በሙሉ ተዘረረዋል። ሶፊያ በቀጥታ የቤቱ የአየር ማጣሪያን ካስተካከለች በኋላ የፋልኮኒዎቹን ክፍሎች እየዞረች ድምፅ አልባው ገዳይ ስራውን መስራቱን አለመስራቱን ማየት ቀጠለች። እንዳቀደችው ሉካን ጨምሮ ሁሉም በያሉበት ላይነቋ አሸልበዋል። አዲሱን ህይወቷን ፋልኮን ተብለው ከሚጠሩት ቤተሰቦቿ ጋር ላለመቀጠል አቅዳለችና እራት ላይ እንደተሰናበተቻቸው አሰናብታቸዋለች። ግን አንድ ሰው ይቀር ነበርና የሷና የወንድሟ የአልቤርቶ ፎቶ ወደ ተሰቀለበት ማታ ላይ መስኮቱን ወደ ከፈተችው ክፍል ገብታ ማስኳን ታወጣለች። ራስጌው ላይ የነበረውን ሽጉጥ አንስታ አልጋው ላይ የተኛውን ግለሰብ መቀስቀስ ጀመረች። ጆኒ ቪቲ ነበረ። እሱን ለመጪው እርምጃዋ ትፈልገው ነበርና መንቃቱን እንዳየች ማውራት አለብን ተነስና ሱሪን ልበስ ስትለው ክፍሉ ያበቃል። ፋልኮኒዎቹን ካስወገደች በኋላ ቀጣይ የሶፊያ እርምጃ ምን ይሆናል? ጆኒ ቪቲንስ ለምን አተረፈችው? የፋልኮኒዎቹን ግዛትስ ልክ እንደ አባቷ ታስቀጥለዋለች ወይስ
ስትኮንነው የከረመችውን የካርማይን ፋልኮንን አገዛዝ ትቋጨዋለች። የእሷና ዮአዝም ነገር አዲስ ጉዳይ ሆኗል። ዮአዝ አሁን ላይ የሶፊያም የማሮኒዎቹም ቀንደኛ ጠላት መሆን ብቻ ሳይሆን ሁለቱንም ከመሃል ሆኖ ሲያባላቸው እንደነበር ተነቅቶበታል። ቀጣይ ምንድነው ዕጣ ፈንታው? ጋተም ቀርቶ ይፋለማቸዋል ወይንስ ይሸሻል? በዚህ ሁሉ ከፍቅረኛው ጋር መኖርን ለጀመረው ህይወት መስዋዕት ያደረገው ከዮአዝም ውጪ ቤተሰብ የሌለው የቪክ የወደፊትስ ምን ይሆን? እንደተለመደው እኚህና ሌሎች ጥያቄዎቻችን በሚቀጥሉት ክፍሎች የሚመለሱ ይሆናል። ቪዲዮ ከተመቻችሁ ከወደዳችሁት ይቀጥልም ከሆነ የምትሉኝ ላይክ በማድረግ እኔን መደገፍ ትችላላችሁ። በተረፈ ግን ስክሪኑ ላይ ባለው በክፍል 5 ታገኛችኋለሁ።